አብሪ ካሜራውን እስቲ አይኔንሽን እያየሁ ላውራሽ። አልችልም። አንተን እያየሁ ማውራት ለምን አትረዳኝም? እያለቀስሽ ነው እንደሆነ? አይ ድምፅሽ እኮ ያስታውቃል እያለቀስሽ እንደሆነ። አላለቀስኩም። እየተፈቃቀር ለምን እንለያያለን? ለምን ማን ደስ ይበለው ብዬ ነው አንቺ ማጣሽ። አንቺ ስኒ ማን ደስ ይበለው ብለሽ ነው የምታጪ? ለምን እንለያያለን? የዛሬ 2 ዓመትስ ትጠብቀኛለህ? እኔ ዘላለሜን የምትመጪ ከሆነ ቃል ከገባሽልኝ ለምን አልጠብቅሽም? ቅመሚ መምጣት ከቻልሽ እኔ የለኝ በእግዚአብሔር። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች፣ እኔ ያለው ፈጣሪ ይመስገን ደህና ነኝ፣ እግዚአብሔር ይመስገን። የብቸኝነት ስሜት ይሰማኛል፣ ይደብረኛል ምናምን። ያው ከለመዳችሁ ሰው ጋር መራራቅ ታውቁታላችሁ፣ ቀላል አይደለም። ያውም ምንም ሳትቀራረኑ ላይ እየተፋቀራችሁ ሁለታችሁም ጋር አንድ አይነት ስሜት እያለ ያንን ሰው ማጣት በጣም ከባድ ነው። እንደምታስቡት አይደለም። እግዚአብሔርን በጣም ከባድ ስሜት ውስጥ ነው ያለሁትና ይከብዳል። ሁሉም ነገር ለበጎ ነው። እግዚአብሔር ያለው ነው የሚሆነው። እግዚአብሔር ያውቃል። ዛሬ ብዙ ማውራት የምፈልጋቸው ነገሮች አሉ። ላይክ በቴክስትም ብዙ ሰው እያለኝ የሆነ አላቅም፣ እኔ ለምን እኔ ሊረዳኝ ሰው እንዳልቻለ አላቅም። እና የሚናገሩኝ ሰዎች አሉ ምናምን። ላይክ ሃይሚ አልቅሳ ቪዲዮ ሰርታ ነበር እና ያን እንድታደርግ እኔ አልፈልግም ነበረ። ላይክ በቃ ይከብዳል ስሜቱ አውቃለሁ ምናምን። ግን እኔ እግዚአብሔርን የተሰማኝን ነገር ወጥቶ ላይክ እንዴት ነው ወንድም ያለቅሳል፣ ወንድም ይከፋዋል እኮ ወንድ ልጅም ልቡ ይሰበራል ምናምን። ግን መቻል መልመድ አለባችሁ፣ ያው ግዴታ ስለሆነ። ምንም ስላለቀስኩም ወጥቼም ምናምን እኔ የምለውጠው ነገር የለም። ገብቷቸዋል። ግን ሴት ልጅ ስስ ነው ስሜቷ ምናምን ይገባኛል። ላይክ ያለችበት ሁኔታ በጣም እረዳዋለሁ ምናምን። የምታፈቅረኛውን እንደምታፈቅረኝም ነግራኛለች። እኔም ዘላለሜ እንደምጠብቃትም መልእክቴን አስተላልፌ ነበርና ላይክ አላ እኔ ሃይሚን ማጣት ፈልጌ አይደለም ያጧት፣ ሃይሚን ሆን ብዬ አይደለም ያጧት። ብዙ የሚባሉ ነገሮች አሉ። ከድሮ ገና ከዛሬ 2 ዓመት ከዓመት ከምናምን በፊት በተፈጠሩ ነገሮች ተነስተው የሚሉም ብዙ ሰዎች አሉና ያልተማሩ ምናምን ሰዎች አሉ በጣም ብዙ። እግዚአብሔርን እኔ የምፈልገው እኔ ሆን ብዬ እንደሆነ የሚያስብ አለ በጣም ብዙ ሰው። በቃ የኔና የሚመለየት እኔ የምፈልገው የሚመስለው ብዙ ሰው አለና አላቅም። እኔ ጋ ያለውን ስሜት እንዴት አውጥቼ እንደምናገር በእውነት አላቅም። እንዴት አድርጌ እንደማፈቅራትና እንደምወዳት መናገር ላይክ ትናንትናም መሄድ እንደማልችል ነው የነገርኳችሁ። ብዙዎቻችሁ ሙሉ ሰው ማለት ይቻላል ቡቡ ሄደ አምጣት ምናምን እያሉ ነበርና ዝም ብሎ ተነስቶ አይኬድም እያልኩኝ ነበር። እና ከመሬት ተነስቶ ምናምን አይኬድም። ኤምባሲ ይገባል፣ ፕሮሰስ አለ፣ የሆነ ነገር ብቻ ብዙ ተካራዎች አሉት እሷ ያለችበት ቦታ ለመሄድና አሁን ዱባይ ቢሆን ኖርማል ነው። ትኬት ትቆርጫለሽ በዚህ ቀን ምናምን በቃ ትሄዳለህ ምናምን ቀላል ነው። ግን ዱባይ አይደለም ያለችው ምናምንና ብዙ የሚያሳዝንና ልብ የሚሰብር ነገር አይቻለሁ በእውነት። በእኔና በሃይሚን በጣም ደስተኛ በመለየታችን በጣም ደስተኛ የሆነም ሰው አይቻለሁ። ላይክ በጣም ብዙ ሰው እኔ ከ190% እኔና ሃይሚ እንድንሆንና እንድንለያይ የማይፈልግ ሰው እንደሆነ አይቻለሁ። ላይክ ባሉት ነገራቶችም ተናዶ ምናምን ብዙ ሰው የራሱን አመለካከት የሚናገርም አለና በዛ መሀል እንኳን አሁን ላይክ እየተዋደደ ሰው ሲለያይ አላል ልብ ሳይችልም በቃ ብዙ የመከረኝም ሰው አለ። ይከብዳል፣ በእውነት ይከብዳል። እኔ ወይ ሰው አፍቅሮ አላየውም ይሁን እኔ እንጃ። እኔ በጣም ነው ማፈቅራት ሃይሚን በጣም። እኔ አላቅም ለምን ሰው አክሴፕት ሊያደርገኝ እንደቻለ እንዳልፈለገ አላቅም። በጣም ነው ሃይሚን ማፈቅራት በጣም እውነት። ግን ደግሞ እኔስ ምን ላደርግ? እኔስ ለምን ይፈረድብኛል? እሷ ካልፈለገችው ፈልገው እንዳልሆነ የነበረችበት ስሜት እንደዚህ በህል እንዳስወሰናትም ገብቶኛል። እና እኔስ ምን ላደርግ እንዴ እያልኩ ነበረ እኮ በቃ እኔም እኮ ስሜት አለኝ፣ እኔም ሰው ነኝ እኮ በቃ ካልፈለገችኝ አትፈልገኝ አይነት ሙድ ላይ ነበርኩኝና ላይክ እኔ ላይ ይፈረዳል ብዬ አላስብም። እውነት እኔ ምን ማድረግ እንደነበረብኝም አላቅም። በቃ ማድረግ የነበረብኝም በሙሉ አድርጌ ነበረ፣ ማድረግ የነበረብኝ በሙሉ ሞክሬ ነበረና የሆነ ሆኗል። በቃ
ብቻ እውነት ስነግራችሁ በጣም ናፍቃኛለች። በጣም እግዚአብሔር እኔ ሲያጠገብ ሆና ብትጨቃጨቀኝ ብንጣላ ይሻለኛል። እንደዚህ በቃ እንዴ ከባድ ነው። አጠጋ አንድ ላይ ሆነን በቃ ነገራቱ እኔ ቀን በቀን ነይ የቱ ጋር ነሽ እየተባባልኩኝ ነይ እዚህ ቦታ እየተባባል ከሷ ጋር ብጣላ ብጨቃጨቅ ይሻለኛል ጥላኝ ከምትሄድ። ቢያንስ አይኗ ነው ያለው ብናደድም ምንም ብል አይመስልም እግዚአብሔርን ሰው አይመስለውም። እና እንዴት ነው የነበራችሁት ላይክ በጭቅጭቅ ምናምን ስትሆኑ ያም ይናፍቃል እግዚአብሔርን። የለመዱትን ሰው ማጣት ከባድ ነው፣ በጣም ከባድ ነው። በትንሹ እናንተ ራሱ ያላችሁበት ስሜት አስቡት። ከቤተሰብ ጋር አብራችሁ ከልጅነት ጀምራችሁ አድርጋችሁ ህይወትን ለማሸነፍ ስትሉ ወጥታችሁ ከዛ ያንን ሰው አታገኙትም ለሆነ ዓመት እና ያንን ስታውቁ ራሱ ስሜቱን ታውቁታላችሁና እንደማታገኟቸው አሁን ያ ቀን ሳይደርስ እንደማታገኟቸው ስታውቁ ይከብዳል አይደል? እኔ አሁን ባለኝ ታይም ላይ ምንም ማድረግ የምችል አይመስለኝም። እንዲህ እንዳይከፋችሁ ምናምን ሜይ ቢ እኔ ፕሮሰሱን ለመጀመር መሞከር ነው አማራጮች፣ እሷ ጋር ለመሄድ መንገዶችን መፈላለጉ ነው የሚሻለው እንጂ ሌላ ምንም ማድረግ የምችል ያለ አይመስለኝም። ሁለት ደግሞ እኔ ብያለሁ ሀይሚ መምጣት የምትችል ከሆነ እኔ እዚህ መታ ላይክ ተነስታ መምጣት የምትችል ከሆነ እግዚአብሔርን እኔ ይቅር እላታለሁ፣ አልቀየማትም። እኔ አብሬያት እሆናለሁ። እሷም እኔም ይቅርታዬን ጠይቄ ይቅር እንድትለኝና በቃ ያለፈውን ረስተን አብረን እንድንኖር ነው የምፈልገው። ያ እንዲሆን ነው ህይወቴ ላይ የምፈልገው እና እግዚአብሔር ያውቃል። እግዚአብሔር ያለው ነው የሚሆነው። እኔ መምጣት ከቻልሽ ሀይሚ ቤቱ አሁንም ለአንቺ ክፍት ነው። በዚህ በተጋጨንበት ነገር ብዙ ነገሮች ሊያስተምሩን ይገባልን ብዬ አስባለሁኝም። እኔና ሀይሚ ማህልም ሶስተኛ ሰው ሆነ ምንም አይነት ሰው ያስፈልጋል ብዬ አላስብም። ያ የኔ ፐርሰናሊቲ ነውና አያስፈልግም። በቃ ችግር ካለብን ነይ በቃ ጠርተሽኝ ቡቡ እንዲህ በቃ መስማማቱ ነው የሚሻለን የነበረው። እየሞከርኩም ነበረ ግን ሆኗል። አሁን መቆጨት ምንም አስፈላጊ ነገር አይደለም። እንደማፈቅራት ታውቃላችሁና አሁን ላደርግ የምችለው ነገርና ከእሷ ጋር በእናንተ ፊት ቪዲዮ ኮል ደውላትና እስቲ አወራታለሁ። የሚያግባባን ነገር ካለ ማንንም አሁን ሽማግሌ የሆነ ተንባዲ ምንም እንዲገባ አልፈልግም። እኔና እሷ እናወራ። ምንፋቀር ከሆነ ፍቅር ከሁሉም ነገር ይበልጣል ብዬ አስባለሁ። ያው ክብር እንዳለው ሁሉ ግን ፍቅር አንድን ሰው ለማግባባት ዋናው ፍቅር ነው። ሰላም ከሆንን ከተፈላለግን እግዚአብሔርን ይቅር ተባብለን ወደ ድሮ ህይወታችን የምንመለስ ይመስለኛል። እና እሞክራለሁ ቪዲዮ ኮል ደውልና እሷን ለማውራት ማትመጣ እንኳን ከሆነ እስክትመጣ ጠብቃታለሁ። ያ ቃል ነው እውነት። እስክትመጣ ድረስ እኔ ችግር የለውም እንደ ሀይሚ የሚሆንልኝ ሰው የለም። እውነት ለመናገር እኮ ምንም ብንጣላ ምንም ያው እልህ ተገባብተን ነው ታውቃላችሁ። በጣም ያሲዛሉ አለ አይደለ? አንዳንዴ መወሰን የማትችሉ ሰው ይመስለውና ላይክ በቃ እዛ ሙድ ውስጥ እኔ እየተናገርኳት የነበረው እሷ በምትናገረኝ ሀሰንም በሚለኝ ነገር ምናምን ልብ ስላቸው ምናምን በቃ እዛ ከእሷ ውጭ ማልኖር ምናምን ያናድዳችኋል ነገራቶቹ ምናምን እና የሚወራው ነገር የምር በጣም እልህ ያስገባችኋል በቃ እና እኔን እንደዚህ አይነት ችግሮች ልገባ የቻልኩት በእልሄ ነው። እኔ በእልሄም ያው ትዕግስቴም ስላለቀም ነው። ሀይሚ ደግሞ ሞር በጣም እልህ ነበረባትና ወይ ሌላም ችግር ካለ እግዚአብሔርን ሌላም የበደልኳት ነገር ካለ እኔ በቃ ትበለኝና እሺ ጥፋቴም ከሆነ ይቅርታ ብዬ መኖርን ነበር የምፈልገው። እኔ ሌላ ያደረግኩሽ ነገር አለ ወይም ብዬ ጠይቄ ነበርና ያው ሰውም እንዲወቅሳት አልፈልግም። ሀይሚንም ሰውም እንዲናገራት ምናምን አልፈልግም። ላይክ እሷ የነበረችበት ሁኔታ ከባድ ነበረ እና በምንጋጭበት ሰዓት ደግሞ ያው ምናምን ስንገባባ የምትናገረው ነገር ፈልገውም ነው ብዬ አላስብም። እኔ የምምላትም ነገር ፈልገው አይደለም። ነገ የሚቆጨኝን ነገር አሁን ተጣልቻት እንኳን ስተኛ ወይ እስኪነጋ ባለው ታይም ምናምን ሳናወራ ስንቀር ምናምን ይደብረኛል። በእውነት ሳናወራ በቃ ቁጭ ምናምን ስንል ለምን እንደዛ አልኳት ምናምን የሚጸጽቱኝ ታይሞች አሉ በመናገሬ ብቻ እና እንደዛም ላይ ከልቧ ነው ብዬ አላስብም እግዚአብሔርን እና
ብቻ እግዚአብሔር ይመስገን ብዙ ጸሎት ያደረጋችሁልን ሰዎች አላችሁ እና ሂድም ለምትሉኝ ሰዎችም ነው መልስ ዛሬ ለመስጠት የመጣሁት። እኔ መሄድ አልችልም። መሄጃ መንገዶችን ካገኘው እሞክራለሁ። እኔ አፈቅራታለሁ። እኔ የትም ቶሮንጦስም ይሁን እኔ ከምወደው ሰው ጋር ከሆነ እኮ መኖር እችላለሁ። እዚህ ራሱ እኮ እኔ ብቸኝነት ይሰማኛል። እኔ እዚህ እኮ ያለሁበት ስሜት ጥሩ አይደለም። በቃ አለ አይደለ በየቦታው እየሄዱ ለመሳቅ ለመዝናናት ምናምን እሞክራለሁ እንጂ ያው አዘናችሁን ድክመታችሁን ወታችሁ ብታሳዩ ምንም አይነት ነሰሰሪ ነገር ጥቅም ያለው ነገር አይደለም። ሰው በእናንተ ላይ ሊስቅባችሁ ምናምን ነው ሊችል የሚችለውና እኔም እኮ ይደክመኛል። እኔም ይሰበራሉ። እግዚአብሔርን እኔም ይሰማኛል። በቃ እሱ ያለችበትን ስሜት ሁላ አታፈቅራትም አንተ ምናምን እንዴ ቴክስት ይገባልኝ ነበረ። እንደዛ አልቅሳ ከመጣች በኋላ ትሄድ ነበረ ምናምን። እኔ ግን የገባኝ እንዲህ ዝም ብሎ ይኬዳል እንዲ እናስብ እንጂ ዝም ብሎ እንደተመጣለን ቴክስት አይላክም ምናምን እና ዝም ብሎ እንደተነሳ ስለማታፈቅራ አይባልም። እንዴት ሳላፈቅራት ለምን እኖራለሁ? ካላፈቀርኳት እኮ ግልግል ብዬ ነበር መቀመጥ የነበረብኝ እኮ። ባላፈቅራት ኖሮ እንደውም ጥጎሽ በቃ ምናምን እንዴ የማታፈቅሩ ሰው ጋር ለምንስ እሆናለሁ? ማላፈቅራት ከሆነ ለምን ከሷ ጋር እሆናለሁ? እንዴት ነው ማላፈቅራት ከሆነ ምን ጥቅም? እኔ እንዴ ለምን እንትን እየተባባልን እየጨቃጨቀን ምናምን እያልኩ እኖራለሁ? ለምንስ አስመስላለሁ? ማላፈቅራት ከሆነ የኔ ማንነት የገባቸው አልመሰለኝም። ማላፈቅራት ከሆነ ሆይ እንዴ ፍቅር ጥያቄ ያቀረብኩላት ምናምን እኔ አፈቅርሻለሁ ያልኩት እኔ ነኝ። ላይክ እሷን እዚህ ጋር ማውራቱ ነሰሰሪ ነገር አይደለም። ግን ለምን ካላፈቀርኳት ከሀይሚ ጋር ብውል ባልሆን ምናምን ከሆንኩ እንደውም እኮ እሷ ህይወት ላይ እየጫወኩ ነው የሚሆነው። እኔ ደግሞ የሴት እንባ እንዲኖርብኝ አልፈልግም። ብዙ ጊዜ ተናግሬያለሁ። የሴት እንባ እፈራለሁ። እኔ በጣም ነው የምፈራው የሴት እንባ። ስለዚህ በቃ መሄድ አለብን አይባልም። እዚህ ወይ ክፍለ ሀገር ምናምን አይደለም እኮ ያለችው አይደል? ልጅቷ ተነስቼ እንደ ልቤ የምሄድበት ቦታ አይደለም ያለችው። አንዳንዴ ግን በእውነት ቴክስት እንኳን ስንልክ ሚዛን ወይ አትላኩልኝ። በቃ እግዚአብሔርን አትላኩልኝ። ለምን ቴክስት ልኩልኝ አላችሁ? በቃ ባፈቅራትም ባላፈቅራትም ለእኔ ነው አይደለ? በቃ ተውት፣ ለራሳችሁ ያዙት፣ አትላኩልኝ። እኔም እኮ ስሜት አለኝ። እኔ ይደብረኛል። እግዚአብሔርን የሚያፈቅር ሰው ሌላ ምን እንደሚሆን አልገባኝም። አይባልም እንደዚህ ታፈቅራትም አንተ ምናምን ከባድ ነው አይባልም። እና ይሁን ብዙ ነገር አልፌያለሁ። እኔ ተሰብሬ ያዝኜ አይደለም በዚህ ነገር ግን አንዳንድ ጊዜ የምናወራውን ነገር እንኳን ላይክ አለ አይደለ። ለማንኛውም ቅመሜ ጋር እሺ ይደውላሉ። በእናንተ ፊት ልደውልና ኢንስታግራም ላይ እኔ እግዚአብሔርን እኔ ከልቤ ነው ማፈቅራት። ይሄንን ወቁ። እኔ በጣም ነው ማፈቅራት አይሚን በጣም ከምታስቡት በላይ እሺ። እኔ እንደሷም ይሆንልኝም እንደሷም እንደዚህ የተፈተንኩበትም ሰው የለችም፣ ሴት የለችም። ለኔ በእውነት ነው የምላችሁ እግዚአብሔርን እኔና ሀይሚ በቃ እንዳልኳችሁ እጠብቃታለሁ። ግን የማይሆን ከሆነ እንኳን እኔና የሷ ግንኙነት ምናምን የማይሆን ከሆነ እንኳን እኔ ድጋሚ ከሴት ጋር ሌላ ፍቅር ውስጥ እገባለሁ ብዬ አላስብም። ብዙ ዓመታት የሚወስድብኝ ይመስለኛል። ብዙ ጊዜ በእውነት በጣም ብዙ ጊዜ የሚወስድብኝ ይመስለኛል። በጣም ብዙ። ምክንያቱም እንዳልኳችሁ ነው ከዚህ በኋላ ልትመጣ የምትችል ሴት ነው የተለያየ እንጃ ከባድ ነው። ምክንያቱም እኔና ሀይሚ ብዙ ተደጋግፈን ብዙ ተጋግዘን ብዙ ነገራችን እንተዋወቀዋለን፣ ላይፋችን እንተዋወቀዋለን። አሁን እዚህ ደርሰን አብረን ብዙ ማሳካት የሚገቡ ነገሮች አሉና እነሱን ነገሮች የምናሳካበት ታይም ላይ ከሷ ጋር ቢሆን ነው የሚያምረው። የልጅነት ፍቅር ከባድ ነው። የልጅነት ፍቅር በጣም ደስ የሚል ነገር ነው። ከልጅነታቸው አሁን ተጋብተን ምናምን አሁን ኦልሬዲ ወይ 50 60 70 ዓመቴ ሲሆን ሀይሚ ከጎኔ ካለች አስቡት። እና ያንን ህይወት ነው የምፈልገው። እና ከሀይሚ ጋር እንኳን ማይሆን ከሆነ እኔ ድጋሚ ሴት ጋር መጠጋ አይመስለኝም። በእውነት ላይፌን የምቀጥል ነው የሚመስለኝ። ለማንኛውም ብዙ ወሬ ያላወራባችሁና እኛ ችግራችን ሲጀመር እራሳችን ነን። የኔና ሀይሚ ችግር እኔና ሀይሚ ነን። በቃ እኔና እሷ መግባባት የምንችልበትን ነገር ለሌላ ሰው ነው አሳልፈን የምንሰጠው። ሌላ ሰው በመሀላችን ይገባል። እኔ ብዙ ጊዜ ተናግሬያለሁ። አሁን አሰን የገባው አገባብ ልክ አይደለም እያልኩኝ ምናምን ብዙ ሰው ተከራክራችሁኝ ነበረ። በጣም ብዙ ሰው መጀመሪያ ላይ ስጮ ስሳደብ ምን ስል ምናምን ፈልጌው አይደለም፣ ልክ ስላልሆነ ነው፣ ስለገባኝ ነው።
የችግሩ ባለቤት እኔ ነኝ። ከኔ ጋር ነበር ሊፈታ የሚገባው ችግሩ። አሁን ያ ሁሉ ነገር መና ቀረ። ምንም እንዲህ ነው እንዲህ አይደለም፣ ባወራም ባላወራም ምንም አይጠቅምም። አሁን ምንም እግዚአብሔርን አሁን የሚያስፈልገው ነገር እሷ ሰላም ባለችበት ሰላም መሆኗ ነው። መምጣት የምትችል ከሆነ እንድትመጣ መጠየቁ ነው አስፈላጊው ነገር ብዬ ነው የማስበውና ልደውልላት። አነሳችልኝ ደስ ነው እግዚአብሔር ሃይ ደህና ነሽ? ደህና ነኝ። እንዴት ነህ? ቪዲዮሽ እኮ አይታይም። አጥፍቼው ነው። ለምን? ዝም ብዬ። እስቲ አብሪልሽ በእግዚአብሔር። አይ አላበራውም። እንደዚህ አውራኝ። እኔ እኮ ናፍቀሽኝ ነው ቅመሜ እኮ እንደዚህ አውራኝ። እንደዚህ ምን ይሰራልኛል? አይንሽን ካላየሁኝ እያየሁህ ማውራት አልችልም። የምሬን ነው። እኔ ድፍረቱን አግኝቼ እያወራሁሽ አይደለም። እንደሚከፋሽ እኮ አውቃለሁ። እኔም እኮ ይከፋኛል። አጠገቤ ሳትሆኝ እንደዚህ በማውራት ብቻ ይከፋኛል እኮ አይደል? እሺ ምን ላድርግ? አብሪ ካሜራውን እስቲ አይንሽን እያየሁ ላውራሽ። አልችልም። አንተን እያየሁ ማውራት ለምን አትረዳኝም? እያለቀሽ ነው እንደሆነ። አይ ድምፅሽ እኮ ያስታውቃል እያለቀሽ እንደሆነ። አላለቀስኩም። ማርያምን እያለቀሽ ነው። አትዋሺ። ለምን ትዋሽኛለሽ? ለምንስ ታለቅሻለሽ? ቅመሜ እሺ አንዴ ለምን አታበሪውም ካሜራውን? በማለት እያየሁህ ማውራት አልችልም ቡቡ። አረ በእግዚአብሔር ቅመሜ እስቲ እኔ በቃ እናውራ፣ በስርዓት እናውራ። እኔና አንቺ ካላወራንበት ችግራችንን ማን እንዲፈታልን ነው? በቃ የሰራነው ስህተት በቃ ሰራን። እኔም ልስራ እንኳን ሰራው፣ አንቺም እንኳን ሰራሽ። በቃ ነይ መምጣት የምትችይ ከሆነ በማርያም ነይና ህይወታችንን እንምራው። ብቻዬን ነኝ ቤት ውስጥ እግዚአብሔር። እኔ እኮ አፈቅርሻለሁ፣ አንቺም ታፈቅሪኛለሽ አይደል? በቃ ነይ በማርያም አታልቅሽ አይሚ፣ በእግዚአብሔር ነይ በቃ አይቀመም። መምጣት አልችልም። ለምን አትችይም? አማራጭ የለም? መምጣት ማትችይበት ሁኔታ ላይ ነሽ? መምጣት የምትችይ ከሆነ ግን እግዚአብሔርን እንቀበልሻለሁ። እኔ ካንቺ ጋር ነኝ። በጣም ነው የማፈቅርሽ። የምትመጪበትን ቀን ሁላ እጠብቅሻለሁ እኔ በቃ በተስፋ እግዚአብሔርን። ምክንያቱም እየተፈቃቀር ለምን እንለያያለን? ለምን ማን ደስ ይበለው ብዬ ነው አንቺ ማጣሽ። አንቺ ስኒ ማን ደስ ይበለው ብለሽ ነው የምታጪ? ለምን እንለያያለን? የዛሬ 2 ዓመትስ ትጠብቀኛለህ? እኔ ዘላለሜን የምትመጪ ከሆነ ቃል ከገባሽልኝ ለምን አልጠብቅሽም? ምን ችግር አለው? አብሪሽ ካሜራውን ልሽ በማድረግ እንዳታለቅሽ። ካሜራውን ካበራሽ እንዳታለቅሽ። እኔ ይከፋኛል። አላለቅስም። አላለቅስም። ባብሪያ እንዲህ እኮ ነው የሚያምርሽ። እንዳታለቅሽ። ድብልብል ሆነሻል ደግሞ። ተመቸሽ ሀገሩ? ተቀልድብኝ። የምሬን ነው እኮ ወፈርሽልኝ። በዚህ ፍጥነት ነው እንዴ? እንደተካተከሽ ከጭቅጭቅ ሲጠፋ ወፈርሽ አይደል? እስቲ አይኔ ለምንድን ነው ወደታችን የምታየው? አልችልም። የምር እምባዬ እየመጣ ነው። አታልቅሽ በእግዚአብሔር። ፊትሽ አልተስማማሽም ነው አየሩ? እኔ እንጃ አላውቅም። ምን ሆኛለሁ? አይኔ ናፍቄ ይሆናል። በቃ ነይ በማርያም። ምን ሆኛለሁ? አይኔ ሽፍ ብሎብሻል ምናምን። ስናይ ይሆናል።
ለምንድን ነው ተሻለቀሽው? ቆይ እኔ እኮ ቢያንስ እኔ ራሱ እኔ አንቺ እግዚአብሔርን ሊከብድ ይችላል እኮ ስሜቱ ምናምን፣ ግን በርትተሽ ሳይ ደስ ይለኛል። አላ ተከፍተሽ እንዳይቆ አልፈልግም። በቃ ምንም ብንቃረ ምንም በቃ ምንም አይነት ሙድ ብናራምድ ማርያምን ቅመሚ ከፍቶሽ ማየት አልፈልግም። አንቺ ይህንን ታውቂያለሽ አይደል? ጭራሽ ከፍቶሽ ማየት አልፈልግም ምናምን ተሰብረሽ ማየት አልፈልግም። ይሰማኛል እኔ ነው። ምክንያቱም አፈቅርሻለሁ እኮ ቅመሚ። ባንዴ እኮ የትኛውን ፍቅር ሊወጣ አይችልም። ስንጣላም እንደ ከሴት ሴጣን እናስቀናለን እኮ፣ ስንዋደድም እንደዛው። በቃ እኛ እኮ ጸባይ እኮ ነው ያጣነው። እኛ እኮ በመሀላችን የምናስገባው ሰው እኮ ነው የሚያጣላን አይደል? በመሀላችን ሳንግባባ አለመግባባታችን ነው የሚያጣላን እኮ አይደል? እኮ ነው የለኝ። አሁን ካፈቀርሽኝ ነው የለኝ። በቃ ሌላ ጭቅጭቅ አልፈልግም። ብሩኬ እንደዚህ አትበለኝ፣ እየደወልክ እንደዚህ አትበለኝ፣ የባሰ አታስጨንቀኝ። እኔ እኮ እያስጨነቅኩሽ አይደለም። መምጣት የምትችይ ከሆነ ነው የለኝ። እኔ አሁንም እቀበልሻለሁ። በቃ እንኳን አጠፋን እንኳን አጠፋሽ የታባቱ ሆነ። በቃ እኔ ብቻ መጥቼስ ከዛስ በቃ ቤታችን ነው። ድጋሜ ጦር እንደመጣሽ ነው ማስወልድሽ። እንደውም ትቀልዳለህ። እኔ እየቀለድኩ አይደለም፣ ግን ለምን እንጣላለን? ለምን በቃ ነይና ማርያምን መምጣት ትችያለሽ። መምጣት ወደዚህ ቅመሚ መምጣት ከቻልሽ ነይልኝ በእግዚአብሔር። የት ነው ያለሽው? እሺ እንድትመጣ ነው። እኔ መምጣት ብችል ምን ነገ አልመጣም፣ ዛሬ አልመጣም። እኔ እኮ ግራ ገባኝ። እኔ ታፈቅሪኛለሽ አይደል? ስልኩን ልዘጋው ነው። እንዳትዘጊው በማርያም። አታፈቅሪኝም? እኔ ታፈቅሪኛለሽ እኮ በቃ እኮ በቪዲዮ ነገር ያለው በቃ እኮ ካፈቀርኩኝ በቃ ኮራ አትበይ። እኔ ደግሞ እሺ ጊዜ ነው እየኮራሁኝ አይደለም። ድጋሚ መጥቼ ካንተ ጋር መጣላት፣ ካንተ ጋር መጨቃጨቅ፣ መናቃል እግዚአብሔርን እኔ እኮ ቅመም ያልንቅሽም እኮ ላስይዘሽኝ ነው። አንተ አይደለህም የምትንቀኝ፣ አንተ አይደለህም። እኔ የሚገባኝን አይነት ክብር እያገኘሁ አይደለም። የሚገባኝን አይነት በቃ እሺ፣ እሱ የኔ ፎልት ነው፣ የኔ ጥፋት ነው። በቃ እኔ አስከብርሻለሁ። በቃ እሺ ይቅርታ። እኔ እኮ ድንዝናዬ ነው አይደል ያጣላን። የዛኔ የማይሆን ውሳኔ ስለወሰንኩ ነው የተጣላ ነው አይደል? ምንም ነገር ስታደርግ እኔን አታማክረኝም። እሺ አማክርሻለሁ የኔ ቆንጆ ነኝ ብቻ አንቺ። እሺ ይቅርታ በቃ እሺ ይቅርታ በቃ። እኔም እኮ ስህተት ሰርቻለሁ እኮ ብዬሻለሁ ቅመሜ። እኔ እኮ አላጠፋውም ምናምን አይደለም። እኔ እኮ ሊያዘኝ የምታደርጉት ነገር ምናምን አናዶኝ እኮ ነው። በቃ አለ አይደለ? እኔን አልረዳው አልሽኝ። በቃ ከኔ ጋር ጥቂት እኔ ላይ እኮ እጅህን አነሳ ቡቡ እኮ እሱ የኔ ጥፋት ነው። እኔ እኮ አንቺን መምታት ፈልጌ አይደለም። የዛ ሰዓት ያልሽኝ ነገር አናደደኝ። እኔንም እኮ የፈለገ ነገር ባናደደ እኔ ላይ ዛሬ ላይ እጅህን ካነሳ ነገ ከነገ ወዲያ ምን ልታደርገኝ ነው? ለምን ሌላ ጊዜ እኔ ከዛ በፊት ለምን አላደረግኩትም? ያደረግሽውንም ነገር እኮ ማየት አለብሽ የኔ ቆንጆ። ብዙ ነገር አድርጌ ሊሆን ይችላል እኮ እሺ፣ እኔ ትዕግስቴን ተፈታተኝ። ብዙ ነገር አድርጌ ሊሆን ይችላል፣ ግን ጥፋትን ማረም በጥፋት መታረም ሲገባ ጭራሽ በጥፋት ላይ ሌላ ጥፋት ተደርባለች። እኔ እኮ አሁንም እዛ ላይ ነሽ። በእግዚአብሔር አሁንም አትረጅኝም። እኔ እኮ ጥፋተኛ ነኝ ብዬ ይቅርታ ጠይቄሻለሁ አይደል? ልክ አልሰራውም አላልኩሽም? በቃ ብዬሽ ነበር፣ ግን ማይሆን ነገር ነው ያደረግሽው። በቃ እሱን እንኳን እመኝሽ። አንቺም ጥፋት መስራትሽን እመኝልኝ። አትመኝልኝም ከፈለግሽ እኔ ይቅርታ ነይልኝ በቃሽ። እኔ ከፍቶሽ ብቸኝነት ተሰማኝ ምናምን እንድትይ አልፈልግም። እግዚአብሔርን መሄድሽን ይፈልጋሉ እንዴ? አልፈልገውም እኮ የምሬን ነው። በጣም እንጃ ምን አይነት ስሜት ውስጥ እንዳለው እራሱ አላውቅም። ግራ ገብቶኛል። በጣም ብቸኝነት እየተሰማኝ ነው። ምንም
ሰው የሌላት ያክል እየተሰማኝ ነው። በቃ ሰው እንደሌለኝ እየተሰማኝ ነው። እኔ ያለሁልሽ እኮ ሀይሚ። አሁን እኮ እኔና አንቺ እልህ ምናምን በቃ የሆነው ይሁን። አንተ እኮ ቃላት ብቻ ነው በቃ እኔ ያለሁልሽ ብቻ በቃ በቃላት ብቻ ተግባር ላይ አድርገው እንደሌለህኝ እንዲሰማኝ ለምን ታደርገኛል? ለምን እንደዛ አደረግከኝ? አሁን ኦልሬዲ ረፍዷል፣ ግን በቃ ምንም ማድረግ አልችልም። እሺ በእግዚአብሔር አሁን እንዲህ አንተን እንዲህ ነው ከተባባልን ተይ፣ ይባስ እንጣላለን። በእግዚአብሔር ተይ። ቅመሜ እኔም እኮ አጥፍቻለሁ። ለጥፋት በቪዲዮ ግን አሁን በቪዲዮ አይደለም የምፈልገው የደወልክልኝና ይባስ እኔ ጋር በቃ አፈቀርሽኝ ነው ቅመሜ። እኔ በቃ እኔ እቀበልሻለሁ። እሺ በቃ ያጠፋውም ከሆነ ይቅርታ፣ አንቺም ያጠፋሽም ከሆነ እንኳን አጠፋሽ። በቃ እኔ ስላናደርሽኝ ያንን ልክ እንዳልሆነ እኮ አውቃለሁ። እኔ ሴትን ሊመምታት እንዳሌለብኝ አውቃለሁ እኮ ግን እንትኔን አለፍሽ እኮ ቅመሜ። በቃ ለሱም ይቅርታ አታማክረኝም እንዳለው ልባህ ብቻ ነው ካልሽኝ እሺ በቃ ያደረኩት ነገር በቂ ሆኖ ካልታየሽ እሞክራለሁ። ብሩኬ እናቴ ቤት እኮ አይደለም የሄዱብኝ አይደለ? እናቴ ቤት አይደለም እንደፈለኩ ሄዳለሁ እንደፈለኩ እመጣለሁ የምልበት ቦታ አይደለሁም ያለሁት። ገብቶሃል? እናቴ ቤት አይደለም እድሉ ካለሽ እኔ በቃ እኔ እዚህ ሆነን እንኖራለን እኮ የእኔ ቆንጆ። ብሩኬ በቃ አታስጨንቀኝ። የምሬን ነው፣ አታስጨንቀኝ። አስከፍቶኛል፣ ጭራሽ ደግሞ አታስከፋኝ። አንተም ብትሆን እንደዚህ መሆን የለብህም። አንተም ደስተኛ መሆን አለብህ። ብቻህን ቤት ውስጥ ኩርትም ብለህ መቀመጥ የለብህም። ከዚህ በኋላ የራስህንም ህይወት መኖር አለብህ። ወጣ ብለህ እንዳይደብር ማድረግ አለብህ። መቼም እርግጠኛ ነኝ አይደል ከሌላ ሴት ጋር ምናምን እንዴትም ህይወት ልጀምር አልችልም። ወጣ ብዬ ምንም ማመጣው ነገር የለም። እኔ እንደዛ እያልኩህ አይደለም። ነይልኝ በቃ ተይ። ግዴታ ከሌላ ሴት ጋር አንተም ፍቅር መጀመር አለብህ ማለት አይደለም። እኔም ግዴታ ከሌላ ወንድ ጋር ፍቅር መጀመር አለብኝ ማለት አይደለም። ግን በቃ አለ አይደለ ቢያንስ ደስተኛ መሆን አለብህ ለራስህ ስትል። እኔ ደስተኛ መሆኑ ከአንቺ ጋር እኮ ነው። እሺ በቃ መምጣት ከቻልሽ እኔ መሄድ አልችልም ታውቂያለሽ አይደለ? በቃ ስለዚህ ነይልኝ ብሩኬ። በቃ አሁን ስልኩን ልዘጋው ነው። ለምንድን ነው የምትዘጊው? ካፈቀርሽ ለምን ስልኩን ልዘጋው ነው። በቃ ብሩኬ ለምን አታወሪኝም? ለምን ትዘጋለሽ? እያወራሁህ ነው እኮ ከዚህ በላይ ምን ላውራክ ብሩኬ? በጣም ግራ ገባኝ እኮ ማውራህ ራሱ እኮ። ለምንድን ነው የምትዘጊው? አሁን መፍትሄ እኮ ነው የምፈልገው። በቃ ነይ እኮ ነው የምልሽ። ነይና አናወራም ሁላ በቃ ነይ በቃ ሰላም። እኔ ምንም አልልሽ። የእናቴ ቤት አይደለሁም ያለሁት ብሩኬ። ምንም አማራጭ የለም መምጫ። በቃ ብሩኬ አታስጨንቀኝ። ሲመቸኝ ምናምን እደውልልሃለሁ። ቻው። ይቅርታ ሳስጨነቅሽ። እኔ አስጨንቅከኝ አላልኩኝም ብሩኬ። እኔ አስጨንቀኸኛል አይደለም እያልኩ ያለሁት፣ ግን በቃ እንደዚህ አትበለኝ፣ ይከፋኛል። በቃ እሺ የምትመጪ ቀን እኔ እጠብቅሻለሁ። እሺ መጀመሪያ እንደዚህ መዳረስ አልነበረብንም፣ አውቃለሁ። እንደዚህ መሆንም አልነበረብንም። በቃ እሺ በምትመጪ ሰዓት እኔ እጠብቅሻለሁ። እሺ ቃል ግቢልኝ። ልጠብቅሽ? ምን ቃል ልግባልክ? ልጠብቅሽ? ብሩኬ በቃቸው። ልጠብቅሽ ወይ? እኔ እንጃ። ያንተን ህይወት ማበላሸት አልፈልግም። ለምን ይበላል? አንቺ በራስሽ እርግጠኛ ከሆንሽ እኔ እጠብቅሻለሁ። ምናልባት እኔ ሌላ ህይወት ብጀምርስ? ድንገት የሆነ ሰዓት ላይ እኮ በራስሽ እርግጠኛ አይደለሽም። ድንገት አንተስ ሌላ ህይወት ብትጀምር አንተንስ እንዴት ላምንህ እችላለሁ? እኔን ራሴንስ እንዴት አምነዋለሁ?
እንዲህ ስትይ ነው ይባስ ልብ የሚሰበረው። ግን እንዳት ብሩኬ በቃ ስልኩን ልዝጋው። ቻው። እሱ ያንተ ምርጫ ነው። እሱ አንተ መምረጥ ትችላለህ። አንተ መወሰን፣ አንተ ብቻ አላቅም። የፈለግከውን ነገር አድርግ። ብቻ ግን አሁን ከዚህ በላይ አናውራ። ከዚህ በላይ እኔም አይክፋኝ። እሺ፣ አንተም እንዲከፋህ አልፈልግም። እንደዚህ መሆኑም የለብህም። እንዲደብረ ምናምን አልፈልግም። እና ቻው በቃ። ቡቡ እንደዚህ አትሁን። ምንም አልሆንኩም እየሰማሁ። እሺ በቃ ቻው። ቻው። እኔ ግን ጠብቅሻለሁ። ቻው። ሀሳብሽን አላውቅም። በቃ ቻው። ተሰበቀ ምንም ላደርግ አልችልም። እሺ በቃ ስሜቷ ተረብሿል፣ ይገባኛል ምናምንና አላስጨንቃት በቃ። ብቻ ግን ሃይሚ እኔ እጠብቅሻለሁ። መምጣት የምትችይውም ነገር በቃ ካለም መምጣት የምትችይም ከሆነ ነይ በቃ ቻው በቃ። እኔ ከዚህ በላይ ማቅበል በስኬቴ ነው አንተንም አይመልስ ንፉኮኝ ብኖ አለሜን ያሳጣኝ ማረኝ ቁስሌን ላክም ይቅርታ ያጽናናኝ